ስሜ መቤት ምትኩ ነው የሚባለው። የሲቪል ሰርቪስ እና የሰው ሀብት ልማት ኮሚሽን ምክትል ኮሚሽነር። ሐሰተኛ የትምህርት ማስረጃን ለማስቀረት ኮሚሽኑ እየሰራው ካለው ስራ እንግዲህ ይሄ ሐሰተኛ የትምህርት ማስረጃ እውነት ለመናገር የሪፎርሙ አንድ አካል ነው። እንግዲህ እንደ ክልል ትምህርት አጠቃላይ የሐሰተኛ ትምህርት ማስረጃ ላይ እየተሰራ ያለው ስራ ቀድም ሳነሳ እንደነበረው ይሄ ሐሰተኛ የትምህርት ማስረጃ ጉዳይ እውነት ለመናገር የሪፎርሙ ትልቅ ማጠንጠኛ ጉዳይ ነው። በቃ ሪፎርም ስናወራ ስለምናወራ ስለ ብቃት ነው፣ ስለ እውቀት ነው የምናወራው ማለት ነው። ሪፎርሙ በብቃትና በእውቀት ላይ የተመሰረተ ሆኖ እንዲፈጸም ነው የሚፈለገው። ብቃት ያለው ሰራተኛ፣ ብቃት ያለው አገልግሎት ለተገልጋይ ማድረስ ነው። በቃ በተገቢው መንገድ የበቃ ሰራተኛ ለተገቢው ማህበረሰብ አገልግሎት መስጠት አለበት ብሎ ነው የሚያምንና በዚህ ደረጃ እንግዲህ አንዱ የቅድመ ዝግጅት ስራ ስንሰራ አንዱ ተግባር የነበረው በዚህ ልክ ሆኖ እንዴት እስከ ታችኛው ያስተዳደር እርከን ተግባሩን ፈጽመው ብለን በትልቅ ኮሚትመንት የተወሰደበት ነው። እውነት ለመናገር ለሀገር ልማትም ያለው ፋይዳ በእጅጉ የጎላ ነው። ምንም ጥያቄ የለውም። የትምህርት ማስረጃ መጣራት ጉዳይ ሀገር ልማት ላይ የሚያሳድረው ተጽዕኖ የሚያስገኘው ግኝት በጣም በትልቁ ማንሳት ያስፈልጋል። ከምርታማነት ጋር ማንሳት ያስፈልጋል። እውነት ለመናገር እዚህ ላይ ትኩረት ተሰጥቶ መሰራት ያለበት ተግባር ነው። በዚህ ልክ በትልቅ ኮሚትመንት ወደ ስራው ተገብቷል። እንደ ክልል ስንገባ እንግዲህ በተለያየ ፌዝ እንገባለን ነው። የመጀመሪያው ጉዳይ መስተዳድር ምክር ቤቱም ሲያይ በትልቁ ያየው ፈርስት ፌዝ ላይ አመራሩና ይሄ የሚያጣራው ኮሚቴ አለ። አሁን ለመጀመሪያ ፌዝ ተብሎ የተቀመጠው እንደ ሀገርም ዲግሪና ከዛ በላይ ያለው ነው። ይሄ ማለት ግን ከዲግሪ በታች ያለው ማስረጃ አይጣራም ማለት አይደለም። ፌዝ ባይ ፌዝ ግን መጣራት አለበት ነው። የመጀመሪያው ዲግሪና ከዛ በላይ ይጣራል። ይህም ደግሞ እንደ ክልላችን ስንወስደው ደግሞ መጀመሪያ አመራሩና አጣሪው ኮሚቴ ከክልል እስከ ታችኛው ያስተዳደር እርከን ይጣራል ማለት ነው። ይህንን ለማድረግ ኦሪንቴሽን ሰጠናል። በክልል ደረጃ ስልጠናም ጭምር የክልል ተቋማትን በሁሉም ተቋማት የተውጣጡ የሰው ሀብት አስተዳደር ቡድን መሪዎችና ባለሙያዎችን የአይሲቲ ባለሙያዎችን ስልጠና ሰጠናል። በጉዳዩ ላይ ግልጸኝነት ፈጥረን ምን ያህል አሳሳቢና ትርጉም ያለው እንደሆነ መግባባት ላይ ፈጥረን ወደ ስራው እንገባለን ብለን ነው ያሰብንና ይሄ ጉዳይ እንዲህ እንደቀላል ጀምረን እናቋርጠው አይደለም። እስከ መጨረሻው ድረስ ውጤታማነቱን እየገመገምን የምንመራው ተግባር ነው። በክልልም ትልቅ ትርጉም የተሰጠው ተግባር ነው። ውጤታማነቱም እየተገመገመ ይመራል። ነጻነት መንግስት ይባላሉ። የጎንደር ከተማ ሲቪል ሰርቪስ እና የሰው ሀብት ልማት መምሪያ ኃላፊ ነው። በክልል ሲቪል ሰርቪስ እና የሰው ሀብት ኮሚሽን አንጻር የ10 ወራት የእቅድ አፈጻጸም ግምገማ ነው እየተገመገመ ያለ። ከዛው ሳለም ያው የሪፎርም ትግበራው ምን ይመስላል በሚል እየገመገምን ያለ ነው። እንደተባለው ከመንግስት አገልግሎትና አስተዳደር ስርዓት አንጻር የሚፈለግ ውጤት አለ። የሚቀርበው አገልግሎት ለዜጎቹ ከቅልጥፍናም ከጊዜም ከፍትሃዊነትም ከጥራትም አንጻር ተደራሽ የማድረግ ሁኔታ በትልቁ እየተቸገርንበት ያለ ሁኔታ ስለሆነ እሱም መነሻ አድርጎ ሀገር አቀፍ የሲቪል ሰርቪስ ማሻሻያ ሪፎርም ተግባራዊ ለማድረግ እንቅስቃሴዎች ተደርገዋል። አጠቃላይ የክልሉ አመራር ባለበት በትልቅ ደረጃ ማስተዋወቅ ተችሏል። እሱ ብቻ ሳይሆን እሱ መሰረት አድርጎ ሙሉታች አብይ ኮሚቴም ንዑስ ኮሚቴም አዋቅሮ ስራዎች እየተሰሩ ነው። እነዚህ ስራዎች በዋናነት በተለይ ሲቪል ሰርቪስ በኮሚሽንም ይሁን ከላይ ባለ በፌዴራል ደረጃ ባለ መዋቅር እስከታች በሚወርደው የዞን ስርዓት የተናበበና የተደራጀ የተመጋገበ የተቋም አሰራርና ስርዓት እንዲኖር አልቦና መሰረት አድርጎ የሚተገበር ይሆናል። አሁን ለጊዜው በ8 ተቋማት ሪፎርሙ ተግባራዊ ለማድረግና የዜጎችን የመገልገል ፍላጎትና አጠቃላይ ፍትሃዊ ስርዓት ለማሻሻል ስራዎች ለመስራት እንቅስቃሴ ላይ ነው ያለው። ባለፉት 10 ወራት ከዚህ ሪፎርሙ በራሱ የሲቪል ሰርቪስ ማሻሻያ ሪፎርሙ መመሪያዎች ወጥተው በዛ መመሪያ መሰረት ተቋማትን ተደጋጋሚ የሆነ በየሩብ ዓመቱ ግምገማ ይደረጋል። እሱ ብቻ ሳይሆን በግማሽ ዓመትም ምዘናዎች ተደርጎ የተቋማት አሰራርን መሰረት ያደረገ ፍተሻም ይደረጋል። ይሄ ደግሞ አንዱ ተቋም ከአንዱ ተቋም ያለውን ልዩነት ኢቭን በአገልግሎት አሰጣጥ ያሉትን ክፍተቶች መሰረት አድርጎ የአመራር ይሁንታና ሰይንግ እንዲኖረው ወደ ማዕከላት አመጣም ተግባራትን ገምግሞ የአገልግሎት አሰጣጥ
አሰጣጥን ከማሻሻል አንጻር ቁልፍ የሆነ ስራ ስለነበር በዛ ደረጃው የተሻሉ ስራዎች አሉ። ያው ሲቪል ሰርቪስ አጠቃላይ የመንግስት መዋቅር ላይ ያለ ስራ ከመሆኑ አንጻር የመንግስት ሰራተኛው ደግሞ የሚመራው ሁሉም አመራር ዘኔ ሲቪል ሰርቪስ ሪፎርም ግባሪውም አስፈጻሚውም ፈጻሚውም እዛ መዋቅር ላይ ያለ ከአመራር እስከ ሙያተኛና ሰራተኛ ያለው አካል ስለሆነ ሁሉም ባለቤቱ ነው እንዲመራው ለማድረግ በርካታ ስራዎች እየተሰሩ ነው። አንዳንድ ውጤቶቹ መጥተዋል። አሁን እንደኛ ከተማ ከወሰድን ለምሳሌ 2 ድጋፍ አድርገናል። አሁን 3ኛ ወጥተናል። እሱ ብቻ ሳይሆን ድንገተኛ ፍተሻ አድርገን በሙሉ 31ዱን መምሪያዎችና ጽህፈት ቤቶች 6ቱን ክፍለ ከተማዎች ድንገተኛ ፍተሻ አድርገን ለከተማው አጠቃላይ አመራር ፕሬዘንት አድርገን ያሉብንን ክፍተቶች ኢቭን ሰራተኛ በስራ ሰዓት ተገኝቶ አገልግሎት ከመስጠት አንጻር ጀምሮ የአገልግሎቱ ጥራት ፍትሃዊነት ሌላ ጉዳይ ነው። ግን ደግሞ መገኘቱና ተገኝቶ ለአገልግሎት ዝግጁ ከመሆን አንጻር የተወሰነ መጓደል ስለነበር እሱን ገምግመን ኢቭን ሰነዶች ተዘጋጅቶ አጠቃላይ ከአመራር እስከ ታች የመንግስት ሰራተኛ ያለው ክፍተት የሚያሳዩ ውይይቶች አድርገናል። እሱ ውይይት ብቻ በቂም ስላልነበር ሰው ራሱን እንዲፈትሽ በትልቁ 2 ነገሮች ይነሳል። የመጀመሪያው ነገር አገልግሎታችን ተደራሽ እየሆነ አይደለም ከመገኘት ተገኝቶ አገልግሎት ከመስጠት አንጻር፣ ሁለተኛው ነገር ደግሞ አገልግሎት በፍትሃዊነት ከመስጠት አንጻር በእጅ መንሻ፣ በዝምድ አዝማድ፣ በቀረቤታ አገልግሎት የሚሰጥ የሚል በየመድረኮች የሚነሳ ግምገማ አለና እሱም መሰረት አድርጎ ሰራተኛው በዚህ በሂስና ግለሂስ አልፎ ከተማውን የሚመጥንና ህዝቡን የሚክስ አገልግሎት ለመስጠት ንቅናቄዎች ሰርተናል። እሱም የተሻለ ነገርና መነቃቃት አምጥቷል ብዬ አስባለሁ። ሰዋል ሁሴን እባላለሁ ከማዕከላዊ ጎንደር ዞን ያው የኃላፊ ተወካይ ነኝ። ባለፉት 10 ወራት ያው እንደ ማዕከላዊ ጎንደር ዞን በተለይ መምሪያዎች አካባቢ ያለውን ያው 2 ተቋማትን ለመደገፍ ወጥተናል። በዛም መሰረት ያው ተቋማት ያሉበትን ሁኔታ ያየንበት ሁኔታ አለ። ያ ማለት በከፍተኛ ደረጃ መካከለኛና በዝቅተኛ ተብሎ የተፈረጁበት ሁኔታ አለ። ያ ማለት አጠቃላይ ከአገልግሎት አሰጣጡ ጋር በተያያዘ ነው ያለ ማየት የተቻለው። ያው ይሄንን መሰረት አድርገን ያው የኮር አመራሩ እውቅና ኑሮት እስከታች መደገፍ እንዲችልም ግብረ መልሱን ያው ለኮር አመራሮች ወይም ለስራ አስፈጻሚ ለመምሪያው አሳውቀናል። እሱንም መሰረት አድርገው አሁን ከሰሞኑም ራሱ ሂስና ግለሂስ አጠቃላይ ሁሉም መምሪያዎች በሂስና ግለሂስ እንዲያርፍ ተደርጎ ከአገልግሎት አሰጣጥ አጠቃላይ ሁለንተናዊ ስራዎች ያሉበት ሁኔታ የተገመገመበት ሁኔታ ነው ያለው። በቀጣይም ቢሆን ይሄን ሪፎርሙ የተሻለ ደረጃ ለማድረስም ቢሆን ያው የንቅናቄ መድረኮች ታስበዋል። ይሄም የፊታችን ማክሰኞ ወይም በ19 አጠቃላይ የወረዳ ዋና አስተዳዳሪዎች፣ ሲቪል ሰርቪስ ኃላፊዎች፣ የቡድን መሪዎች እንዲሁም የመምሪያዎች ሁሉም ቡድን መሪዎች ወደ 140 ምናምን ቡድን መሪዎች አሉ። እነሱ ባሉበትና የመምሪያ ኃላፊዎች ባሉበት ያው ሪፎርሙ ያለበት ሁኔታ ተገምግሞ በቀጣይ ምን መሰራት አለበት የሚለው የንቅናቄ መድረክም ያው የተዘጋጀ ስለሆነ ይሄን በቀጣይ የታሰበበት ሁኔታ ነው ያለው። በድክመት ብለን እኛ ከለየነው ምንድነው አልፎ አንዳንድ ተቋማት ላይ ያው በአገልግሎት አሰጣጥ የሚታዩ እንትኖች አሉ። ያም በዝቅተኛ ተብለው የተፈረጁ ተቋማት አሉ። እነሱ እነማን ናቸው የሚለውን እኛ በዝርዝር ይዘናል። እነሱን በቀጣይ ደግሞ ለመደገፍም ቢሆን ከአመራሩ ጋር ያው የጋራ ለማድረግ ፕሮግራም የተያዘበት ሁኔታ ነው ያለው። ከአገልግሎት አሰጣጥ ጋር ተያይዞ ያለው ክፍተት አለ። በተለይ ደግሞ የተቋማቸው የነሱ አመራርም ቢሆን ካለው ከወቅታዊ ሰላምና ጸጥታ ጋር ተያይዞ ወረዳዎችን ለመደገፍ በሚሄድበት ሰዓት ያው ሰራተኛው በመገኘት በኩል የሚታዩ ክፍተቶች አሉ። ያን መሰረት ተደርጎ ለመደገፍ ነው እኛ ተቋማትን ለይተን የጋራ ያደረገበት በዛ ነው።